ካያ ድራማ ፍቅርና ስጋት ክፍል 22 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ካያ ድራማ እጅጉን በጣም በሚገርም ሁኔታ እንግዲህ በጉጉትም ስንጠብቅ ነበረ። ልዕልት ከአገግማለች ማለት ነው። ከሐኪም ቤት ወጥታለች ድና። ህሌናን እንግዲህ በጨካኞችም ተደፍራ እንዲሁም ደግሞ ልጇን ተነጥቃም ነበር እና ያንን ግፍ እንግዲህ ልዕልት በያዘችው ችሎት እንግዲህ ውሳኔ እንዲወሰንባቸው አድርጋለች። ህሌናን እንግዲህ አስፈራርተዋትም ነበረ። እንገልሻለን፣ እናጠፋሻለን፣ በዋነኛነት እንግዲህ ደካማ ጎኗን እናቷን ተጠቅሞ እናጠፋሻለን በማለትም እንግዲህ ዛቻም ሲያደርጉባት ነበረ። ችሎቱንም እንግዲህ ይዛ በጥብቅና ስትከራከርላትም የነበረችው ልዕልት ነበረች እና ልዕልት ላይም ጥቃት አድርሰውባት ነበረ። ልዕልትም እንግዲህ ከሐኪም ቤት እንግዲህ አገግማ ወጥታ ችሎቱንም የውሳኔም አስፈጽማባቸዋለች። በጣም በሚገርም ሁኔታ በመጀመሪያ እንግዲህ ህሊና ፈርታ በእናቷ ስላስፈራሯት ልጄን አጥቻለሁ፣ እኔነቴንም አጥቻለሁ፣ ግን እናቴን ማጣት አልፈልግም በማለትም የጀመረችውን የክስ ጉዳይ እንግዲህ ማቆም እንዳለባት ለልዕልት ስትነግራት፣ ልዕልት ግን በጭራሽ የማይታሰብ ነገር ነው በማለት እንግዲህ ታማ ቤት ድረስ ሂዳ ተማጽና በእናቷ ፊት ወረቀቱንም ሰታት ነበር እና ከዛ በኋላ ግን ያው ውሳኔ የህይወት ጉዳይ እስከሆነ ድረስ ህሊና እንግዲህ ውሳኔዋን ወስና የመጨረሻ ውሳኔዋ ለልዕልት በጣም አስደስቷታል እና ልዕልትም እንግዲህ የያዘችውን ስራዋን እስከ ጥግና እስከ መጨረሻ በሀቅ መጋፈጥ እንዳለባት እና ውጤታማ መሆኗ እንግዲህ ድል ማሳየቷንም እጅግ በጣም እንግዲህ በጓደኞቿን በኩል እንግዲህ አሳይታለች ማለት ነው። በጣም ነው ደስ የሚለው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። በሌላ በኩል እንግዲህ ሚኪ ከትሪስት እናት ጋር እንግዲህ አንድ ላይ በመሆን ቤት ውስጥ እንግዲህ ማንም ከማንም ጋር አይዋደድም እና እዛ ቤት ውስጥ ሁሉም ይተራመሳሉ። የትሪስት እናት በጣም ኃይለኛና ሰዎችን የምታርቅ ሰው ናት። እናም እንግዲህ በጣም በሚገርም ሁኔታ እንግዲህ እዛ ቤት ውስጥ እንግዲህ የሚኖሩትን ነጋሽ ዘነበን እና እንዲሁም ደግሞ ልጃቸውን አትወዳቸውም ማለት ነው። ማንንም አትወድም በእርግጥ ሆኖም ግን ከዛ ቤት ውስጥ እንዲወጡ በማድረግም ማሰብም ትፈልጋለች። ነገር ግን ትሪስት እጅጉን በጣም መልካምና ስነ ምግባር ያላት ሰው ናትና በሚገርም ሁኔታ እንግዲህ የብሩክ እንግዶችም ስለነበሩ በፊት ይበልጥ አሁን ላይ እንግዲህ ቤተሰባዊነት ኑሮ አንድ ላይ እንግዲህ እየኖሩ ይገኛሉ ማለት ነው። ነገር ግን የትሪስት እናት በጣም ኃይለኛና በጣም ከባድ ሰው ናትና ከርብቃ ጋር እጅጉን በጣም ትልቅ ሰጣ ገባ ውስጥም ገብተዋል። ሚኪ በጣም ተንኮለኛ ነው። እናም እንግዲህ የትሪስትን እናት ያው መድኃኒት መስጠት አለብን ማዋረድ አለብን በማለትም እንግዲህ በባለፈው ክፍል እንዳየነው እና እንደተመለከት ነው ምግብ ውስጥ እንግዲህ መድኃኒት እንድታደርግም አዟት ነበረ። ያንን መድኃኒት አድርጋም በሚያሳዝን ሁኔታ ግን የትሪስት እናት ሳትመገብ የርብቃ አባት ጋር የዘነበ ተመግበው እንግዲህ የሆነውን ነገር እንግዲህ በጣም አይተን ተገርመንም ስቀናልም። እናም እንግዲህ ያንን ምግብ ውስጥ እንግዲህ መድኃኒት እያደረገች ሚኪ ቪዲዮ ቀርጿታል እና ርብቃ አንተ ለራስህ ካድርግ ለምን ያደርጋለሁ እያለች ነበረ ስትከራከር የነበረው። ነገር ግን ምን ችግር አለው ብታደርጊ እያለም እሱ አገፋፍቷት፣ ነገር ግን ቪዲዮ ይዞባትም ነበር። ያንን ቪዲዮ እንግዲህ ለትሪስት እናት በማሳየት በጣም በሚያሳዝን ሁኔታ ርብቃ ትልቅ አደጋ ውስጥም ለማስገባት ይፈልጋል። ነገር ግን ቪዲዮውን ተጠቅሞ ትሪስትንና ሚኪ ወደ ብሩክ እንዳትሄድበት ትሪስትን ለእኔ ብቻ አድርጊልኝ እባክሽን አግዥኝ እያለም ይማጸናታል። የትሪስት እናትም ትሪስትንም ሆነ ልጆቿን አንተን እንዲወዱህ ማድረግ እችላለሁ፣ ነገር ግን ይህን ቪዲዮ ልትሰጠኝ ይገባል እያለችም እንግዲህ ስትለምነውም ተመልክተናል ማለት ነው። ትሪስትም እንግዲህ ረጅም ጊዜዋን እንግዲህ ከነ ብሩክ ጋር እና ከልዕልት ጋር እያደረገች ትገኛለች። የሹፍርና አገልግሎትም እንግዲህ እየሰጠቻቸው በሄዱበት አብራ እየሄደች
ከሐኪም ቤት ጀምሮ እስከ ችሎቱ እስኪፈጸም ድረስ እንግዲህ ከእነሱ ጋር አብራ ሁና እንግዲህ ተመልክተናታል ማለት ነው። ትዕግስት እውነት ለመናገር የመልካምነትን ጥግ እያሳየችም ተመልክተናታል። በዛ ላይ ደግሞ ትዕግስት የሚባለውም ነገር አላት። እናም እንግዲህ በጣም በሚገርም ሁኔታ ሚኪና የትዕግስት እናት እንግዲህ ቪዲዮውን ካሳያት በኋላ ቪዲዮውን እንዲሰጣት ብትለምነውም አልተማመኑም። እሱም እንግዲህ ትዕግስትን የኔ ብቻ እንድትሆን አድርግልኝ ከነ ልጆቹ በማለትም እየተማጸናት ይገኛል። ቪዲዮውን እንደ መጠቀሚያ አድርጓል ማለት ነው። ነገር ግን የትዕግስት እናት ለትዕግስት ሚኪ ያሳያትን ቪዲዮ ለትዕግስት በመናገር ከሚኪ ላይ እንግዲህ ስልኩን ተቀብላም እንድታይ ቪዲዮውንም እንዲያሳያት ብታዘው ሚኪ ፍቃደኛ አልሆነም። ጭራሽ እንደውም ውሸት ነው፣ ኧረ በጭራሽ በህልሜ ነው እንደያየሽኝ እያለም በሚገርም ሁኔታ ሲሳለቅባት እንዲሁም በእናት በልጇ ፊት እንግዲህ ውሸታም አስብሏታል ማለት ነው። እንግዲህ ትዕግስትም እናቷን አታምናትም፣ ባህሪዋ ነው አመሏ ነው በማለትም በጣም ሰዎችን እነ ርብቃን ከነ አባቷ ስለምትንቃቸው ስለምታንቋሽሻቸው ይህ ባህሪዋ ነው ብላ እንግዲህ ብዙም እንዲህ ትኩረት አድርጋ እናቷን አታዳምጣትም። እናም እንግዲህ አሁንም በድጋሚ በትዕግስት ፊት እንግዲህ ሚኪ እናቷን እንደ ውሸታም አድርጓል ማለት ነው። ስልኩንም ሰጥቶ ትዕግስት እንድትፈትሸውም አድርጓል ማለት ነው። ነገር ግን ቪዲዮ አለ እሱ ያው በሚሞሪ ላይ ይዞት እንግዲህ ገለሪ ላይ ትዕግስት ልታየው አልቻለችም ማለት ነው። እናም ሚኪ በጣም ከባድ ሰው ነው። ብሩክ ከልዕልት ጋር እና ከሳንሹ ጋር ረጅም ጊዜውን እያሳለፈ ከልዕልት ጋርም እንግዲህ እጅጉን በጣም ድሮ እንግዲህ እነሱ ጎዳና ላይ የሚተዳደሩ ነበር ሳንቹና ልዕልት። ነገር ግን አሁን ላይ እጅጉን በጣም ደስ በሚል ሁኔታ ላይ እየኖሩ እንግዲህ ብሩክንም በሚገርም ሁኔታ ባለውለታችን ብለው ከጎኑ አድርገውት፣ ነገር ግን አሁን ላይ ልዕልት ስትታይ ብሩክን ፍቅር ቢጤም እንግዲህ የያዛትም ትመስላለች። ብቻ ግን ደስ የሚል ነገር አላቸው፣ ደስ የሚል መቀራረብ ማለት ነው። እናም እንግዲህ ሚኪና የትዕግስት እናት ተፋጠዋል። የትዕግስት እናትም እኔ ልጆቹንም ሆነ ትዕግስትን ያንተ ማድረግ እችላለሁ፣ አለማድረግም እችላለሁ፣ ሁሉ ነገር እጅ ላይ ነው ያለው፣ ግን ቪዲዮውን ብትሰጠኝ ጥሩ ነው እያለችም እንግዲህ ትማጸነዋለች። ሚኪም የያዘውን ቪዲዮ እንደ መጠቀሚያ አድርጎታል ማለት ነው። ሆኖም ግን ምንም ጥሩ ነገር የላቸውም። በጣም ነው የሚያሳዝነው። ልዕልትን እንግዲህ የችሎቱን ጉዳይ እስከ ጥግ አድርጋ ስላስፈጸመች እና እንዲሁም በሪስፔክተሮች በፖሊሶች ኃይል እንግዲህ ጥቃት ያደረሰባትን ጥጋቡን እሱንም እንግዲህ ከነ ወንድሙ ያው ለእስራት አድርጋቸዋለኝ ማለት ነው። ለዛም እንግዲህ የያዘችውን ነገር እስከ ጥግ ማስቀጠሏና በስሯ ደግሞ ውጤታማ ሁና ስላሳየቻቸው እንግዲህ ሳንቹ በጭራሽ ድጋሚ እንድትወጊ ወይንም ድጋሚ ህይወትሽ እንዲቀጠፍ አንፈልግም በማለት በጣም ሲጣላትና ሲጨቃጨቃት ነበረ። ብሩክና ትዕግስት እናንተ እንዳላችሁ እያሉ እነሱ ልዕልት በምትወስነው ውሳኔ እየተከተሏት እንግዲህ መርዳት ያለባቸውን ነገር ሲረዷትም ነበረ። ሆኖም በስተመጨረሻ ሳንቹ በጣም ይጣላት ነበር ልዕልትን። ምክንያቱም ልዕልት ያው በጎዳና ላይ አንድ ላይ እዛ ላይ ነው ትውቃቸውም። አሁን ላይ ጥሩ ወዳጅ የቅርብ ቤተሰብ ሆነው ነው የሚኖሩት እና ለእሷ ህይወት በጣም ይሳሳል። እንዲሁም እንግዲህ ተወግታ ሐኪም ቤት በገባችበት ታይም እጅጉን በጣም አዝኖ በጣም እንግዲህ ሲጨነቅላትም የነበረ ሰው ነው እና አሁንም ይህንን ጉዳይ አቁሚ ተይ ቢላትም እሷ በጭራሽ የማይታሰብ ነገር ነው፣ ስራዬን ወደዋለሁ፣ ስራዬን እስከ ጥግ የጀመርኩትን ስራ በውጤት በድል እንጂ እንዲህ ዝም ብዬማ በተልካሻ ነገር መተው አልፈልግም ብላ እንግዲህ ስራዋን እስከ ጥግ አስኪዳም እንግዲህ በወዳጆቿ የቅርብ ዘመዶቿ እንግዲህ አድናቆትንም አግኝታለች። ትዕግስትም እጅጉን በጣም ሳላደንቅሽ አላልፍም በማለት እንግዲህ እጅጉን በጣም ደስ በሚል ሁኔታ ድል አድርጋ እንግዲህ ተመልክተናታል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ካያ ድራማ እጅጉን በጣም ደስ የሚል ነው። ግን ቤት ውስጥ እነ ትዕግስት ቤት እንግዲህ ሊበርድ የማይችል የተቀጣጠለ እሳት አለ።
እሱም እንግዲህ ከአንደኛይቱ የትሪስት እናት ናት። ሚኪም እንደዛው ብሩክን እንግዲህ ሚኪ ብሩክ ሚስቱንና ልጆቹን ይወስድብኛል እያለ ትልቅ ስጋት ውስጥ ነው ያለው፣ በሚያሳዝን ሁኔታ ማለት ነው። እናም እንግዲህ የልጆቹን ፍላጎት እንግዲህ ከአባታቸውና ከእናታቸው ጋር መኖር ነው። ሚኪን አይወዱትም። ይህንን አስረግጣ የትሪስት እናትም እየነገረችው ነው ለሚኪ። ሚኪም እገዛሽ ያስፈልገኛል እያለ እየተማጸናት ነው። መጨረሻ ላይ ግን በምን ሲስማሙ ይሆን? እውነትም ትሪስት ልጆቿን ይዛ ወደ ብሩክ ትመለስ ሲሆን ወይንስ ከሚኪ ጋር ትቀጥል ይሆን? ሁላችሁም ግምት፣ ሀሳብ አስተያየታችሁን በኮሜንት አጋሩን። ውድና የተከበራችሁ አድማጭ ተመልካች ቤተሰብ በጣም አድርጌ አመሰግናለሁ ስለምታበረታቱኝ። ላይክ፣ ሼር እንዲሁም አዳዲሶች ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ካያ ድራማ እጅጉን በጣም አሪፍና አስተማሪ ድራማ ነው። ውድ ቤተሰብ በቀጣይ ክፍል እስክንገናኝ ድረስ ባላችሁበት ቸር ሰንብቱ። ባይ ባይ።